ዜና እረፍት የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ከዚህ ዓለም ድካም አረፉ። የኢትዮጵያን መገናኛ ብዙሃን አንድ እርምጃ ያራመዱ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው የካቲት 4 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። አቶ አማን ከ5 ዓመታት በፊት ሰላም ካቶሊክ ቴሌቪዥን የራሱን የስርጭት አገልግሎት ከመጀመሩ በፊት በኢቢኤስ ቴሌቪዥን የ30 ደቂቃ የአየር ሰዓት በመስጠት የወንጌል ስርጭት አገልግሎት እንዲስፋፋ የበኩላቸውን አስተዋጽኦ ያደረጉ እንዲሁም ሰላም ካቶሊክ ቴሌቪዥን የራሱን የ24 ሰዓታት የስርጭት ፕሮግራም እንዲጀምር በመልካም ሐሳባቸው የደገፉን የቴሌቪዥን ጣቢያችንም በይፋ ሲከፈት ተገኝተው ደስታቸውንና መልካም ምኞታቸውን የገለጹ ዘመናዊ የመገናኛ ብዙሃን አሰራርን ያስተዋወቁና ለበርካታ የመገናኛ ብዙሃን ባለሙያዎች የሙያ አባት ነበሩ። እንኳን ደስ አላችሁ። እርግጥ አዲስ ምዕራፍ ነው። ከባድም ቢመስል ይህንን ቀን ለማስታወስ ወደ ኋላ ብላችሁ ስትመለሱ ምን አይነት ፕሮግራሞች ይዞ ነው የተጀመረው የሚለውን ኖት ብትወስዱ፣ ምክንያቱም እነዚህ ፕሮግራሞች ለወደፊቱ ድንቅ መሰረቶች ይሆናሉ ብዬ እኔ አምናለሁ። የዛሬ 11 ዓመት እኛ ኢቢኤስን ስንመሰርት ሁሉ ነገር ተሟልቶልን አይደለም የጀመርነው። የሰላም ካቶሊክ ቴሌቪዥን በአቶ አማን ህልፈት የተሰማውን ታላቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለኢቢኤስ ቴሌቪዥን ልባዊ መጽናናትን ይመኛል።